ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች ከቻናሌ ሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። ሀገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን የመጠናል ያላቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። ከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ዛሬ ጥቅምት ላይ በአሜሪካ አደራዳሪነት የተኩስ አቁም በተደረገበት ወቅት እስራኤል ከጋዛ ውስጥ የሚኖራትን ቁጥጥር 53 በመቶ እንደሚሆን ስምምነት ነበር። ከተኩስ አቁሙ ወዲህ በእስራኤል ጦር ጋዛ ሰርጥ ውስጥ ያለውን ቁጥጥር ከ60 በመቶ በላይ እንዲያደርስ ኔታንያሁ የተለያዩ ይፋዊ ንግግራቸውን አረጋግጠዋል። ሐማስ በሲቪሉም ሆነ በወታደራዊ አመራሮች ጋዛን እንደማያስተዳድር ቃል ገብተናል ሲሉም ጽፈዋል። በተጨማሪ ከጋዛ በፈቃደኝነት የማፍለስ እቅድ ሲሉ የጠሩት ሀሳብ በትክክለኛ ጊዜና በትክክለኛ መንገድ ተግባራዊ እንደሚሆንም ተናግረዋል። ሌላው ሀገር ሙሉ ሀገር መቆጣጠር ይችል ይሆንን? እንዲሁም የጦር ወንጀል ሊሆን ይችል ይሆንን? አብረን የምንለው ይኖራል። አብረን ቆይ። ዛሬ $250 ገንዘብ ኖት ምን አይነት ገጽታ እንደሚኖረው እስካሁን ይፋ አልተደረገም። በግምጃ ቤቱ ስር የሚገኝ እንዲሁም የአሜሪካን ገንዘብ የሚያዘጋጅና የሚያትመውን ቢሮ ግን ንድፉ እንዲሰራ ጠይቋል። የሀገሪቱ 250ኛ ዓመት የነጻነት በዓል በማስመልከት በስልጣን ላይ ያለውን ግለሰብን ምስል የሚይዝ ገንዘብ ማተም አላግባብ የሆነ ነገር ነው ብለው እንደማያስቡ ተናግረዋል። በአሜሪካ ሴኔት የባንክ ስራ ኮሚቴ አባል የሆኑት ሴናተር ማርክ ዌርነር ግን እቅዱን ተችተዋል። መግባባት ላይ ይደርሱ ይሆን? በቻናላችን የምንለው ይኖራል። አብረን እንቆይ፣ አብረን እንከታተለው። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያደምጡ ግብዣይ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍኩ። አብረን እንቆይ። ከእርዝራዦች ጋር እንጋፈጣለን ያሉት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል መከላከያ ሰራዊት ጋዛ ውስጥ የሚቆጣጠረውን የግዛት ስፋት ወደ 70 በመቶ እንዲያሳድግ ትዕዛዝ መስጠታቸው ገለጹ። ሐሙስ ዕለት በተካሄደው ኮንፈረንስ ላይ ንግግር ያደረጉት ጠቅላይ ሚኒስትሩ አሁን ሐማስን እያስጨነቅን ነው፣ አሁን የሰርጡን 60 በመቶ ግዛት እንቆጣጠራለን፣ ይህንን ታውቃላችሁ ሲሉ ተናግረዋል። አክለውም አሁን 50 በመቶ ላይ ነን፣ ወደ 60 እንሻገራለን። የሰጡት ትዕዛዝ ወደ ብለው ንግግራቸውን ገታ ሲያደርጉ ከታዳሚዎቹ መካከል አንዱ ወደ 100 ብሎ መልሷል። ኔታንያሁ ቀጥሎም ደረጃ በደረጃ እንሂድ፣ ከሁሉ በፊት 70 በመቶ ከዚያን ጀምር፣ በሁሉም አቅጣጫ እየገፋናቸው ነው፣ ከርዝራዦቹ ጋር እንጋፈጣለን ሲሉ ተደምጠዋል። እስራኤል በጋዛ ያላትን ቁጥጥር ለማስፋት የምታደርገው እንቅስቃሴ በአሜሪካ ፕሬዚዳንት ዶናልድ ትራምፕ መሪነት በእስራኤልና ሐማስ መካከል ከተደረገው የተኩስ አቁም ስምምነት የሚቃረን ነው። ኔታንያሁ ይህን እቅዳቸውን የተናገሩት እስራኤል ከተኩስ አቁም ስምምነቱ በተቃራኒ ጋዛ ውስጥ ጥቃት መፈጸሟን በቀጠለችበት ወቅት ነው። እስራኤል እና ሐማስ የትራምፕን የጋዛ የሰላም እቅድ ለማስቀጠል በአሜሪካ አሸማጋይነት በሚካሄደው ቀጥተኛ ያልሆነ ድርድር ዘላቂ ፍትህ አላመጡም። ተኩስ አቁም ተግባራዊ መሆን ከጀመረበት ጊዜ አንስቶ ቢያንስ 738 ፍልስጤማውያን እንደተገደሉ የተባበሩት መንግስታት እንደ ታማኒ ምንጭ የሚቆጥረው የጋዛ ጤና ሚኒስቴር መረጃ ያሳያል። በስምምነቱ መሰረት የእስራኤል ጦር ቢጫ መስመር ተብሎ ወደሚታወቀው መስመር ማፈግፈግ ነበረበት። ይህ ተግባራዊ ቢሆን እስራኤል ጋዛ ውስጥ ያላትን ቁጥጥር 53 በመቶ ይገድብ ነበር። 20 ነጥብ የሰላም እቅድ ያስቀመጠው ቀጣዩ ደረጃ ሐማስ ትጥቅ እንዲፈታና የእስራኤል ወታደሮችም እንዲወጡ ማድረግ ነበር። ይሁን እንጂ በእስራኤልና በፍልስጤም ታጣቂዎች ቡድን መካከል የሚደረገው ቀጥተኛ ያልሆነ ንግግር ተገቷል። ሮብ ዕለት የእስራኤል መከላከያ ሚኒስትር እስራኤል ካታዝ ሀገራቸው የመስከረም 26ቱን 2018 ዓ.ም ጭፍጨፋ የመሩት በሙሉ ለማጥፋት ቃል መግባቷን በኤክስ ገጻዋ ላይ ባሰፈሩ ጽሑፍ አስታውቀዋል። ቀኝ አክራሪዎቹ የእስራኤል ባለስልጣናቱ የብሔራዊ ደህንነት ሚኒስቴር ኢታማር ቤን ጊቨር እና የፋይናንስ ሚኒስትሩ ቤዛሌል ስሞትሪች ከዚህ ቀደም ፍልስጤማውያን በፈቃደኝነት ማፍለስና አይሁዳውያኖችን ማስፈር ሲሉ የገለጹት እቅድ በይፋ ሲያቀነቅኑ ነበር። ይህ አይነቱ ሲቪሎች በግዳጅ የማፈናቀል ድርጊት የጦር ወንጀል ሊሆን ይችላል። እስራኤል በዚህ ሳምንት ጋዛ ውስጥ በፈጸመቻቸው ጥቃቶች 5 ህጻናትን ጨምሮ 10 ሰዎች መገደላቸውን ሆስፒታሎቹ ተናግረዋል። ህጻናቱ የተገደሉት ሮብ ዕለት ጋዛ ከተማ ውስጥ በሚገኝ ህንፃ ላይ በተፈጸመ ጥቃት ነው። የእስራኤል ጦር ባወጣው አጭር መግለጫ በሰሜናዊ ጋዛ ሰርጥ 2 ማዕከላዊ የሐማስ አሸባሪዎች መግደሉን ተናግሯል። ማንነታቸው ግን አልገለጸም። የጥቃቱ ኢላማ የነበረው ከታዳጊ ሴት ልጁ ጋር ኢስራ ጋር የተገደለው የሐማስ እዝ አዛዥ ኢማድ አስሊም እንደሆነ ተገምቷል።
የትራምፕን ፊት የያዘ የ250 $200 ኖት ለማተም። ዶናልድ ትራምፕ አስተዳደር የአሜሪካን ሕግ አውጪ ፈቃድ የሚሰጥ ከሆነ የፕሬዝዳንቱን ምስል የሚይዝ የ250 ገንዘብ ኖት ለማተም ዝግጅት የተደረገ መሆኑን አስታውቋል። የፌዴራሉ ሕግ በሕይወት ያለን ሰው ምስል በአሜሪካ ገንዘብ ላይ እንዳይታተም ይከለክላል። ኮንግረሱ ውስጥ የሚገኙ የትራምፕ አጋሮች ግን ለፕሬዝዳንቱ ልዩ ፍቃድ የሚሰጥ ሕግ አስተዋውቀዋል። የአሜሪካ ግምጃ ቤት ለዚህ ሕግ ምላሽ ለመስጠት ተገቢውን እቅድና ቅድመ ግምገማ እያካሄደ መሆኑን የመስሪያ ቤቱ ቃል አቀባይ ለቢቢሲ ተናግረዋል። ረቂቅ ሕጉን ያቀረቡት የኮንግረሱ አባል ይህን እርምጃ ዘንድሮ ለሚከበረው የአሜሪካ 250ኛ ዓመት የነጻነት በዓል ተምሳሌት እንደሚሆንም ይናገራሉ። ረቂቁ የሚጸድቅ ከሆነ ፕሬዝዳንቱና አጋሮቻቸው የብሔራዊ ተቋማትና ምልክቶቻቸው ላይ የትራምፕን ምስልና ስም እና አምሳያ ያሰፈሩበት አዲስ እርምጃ ይሆናል። የግምጃ ቤቱ ኃላፊ ባወጣው መግለጫ ይህ ረቂቅ ሕግ እንዲሆን የሚፈርሙ ከሆነ የህትመት ቢሮውም ለታላቁ ሀገራችን 250 ዓመት በዓል በአግባቡ እውቅና የሚሰጥ የ250 መታሰቢያ ኖት ለማተም በንቃት እየተንቀሳቀሰ ነው ብለዋል። ከዚህ ቀደም የሀገሪቱ 250 ዓመት በዓል በማስመልከት የትራምፕ ፊርማ በአሜሪካን ገንዘብ ላይ እንዲያርፍ መወሰኑ ይፋ ተደርጓል። በሕይወት ያለን የአሜሪካን ፕሬዝዳንት ፊርማ በሀገሪቱ ገንዘብ ላይ ሲታተም ይህ የመጀመሪያው ነው። ባለፈው ዓመት በተዘጋጀው አዲሱ ረቂቅ ሕግ ለመሆን በአሜሪካን ተወካዮች ምክር ቤትና ሴኔት ቀርቦ መጽደቅ አለበት። ሐሙስ ዕለት በተካሄደ መግለጫ ላይ ሊጸድቅ ስለሚችለው አዲሱ የገንዘብ ኖት ጥያቄ የቀረበላቸው የግምጃ ቤቱ ኃላፊ ስኮት ቤሴንት ሁሉም ነገር በኮንግረሱ እጅ ነው ብለዋል። መስሪያ ቤቱ ሕጉ የሚጸድቅ ከሆነ በሚል የተዘጋጀ ቢሆንም የሚሰራው ሕጉን ተከትሎ መሆን ገልጸዋል። አሜሪካውያን በነዳጅ፣ አስቤዛ፣ መኖሪያ ቤትና የጤና አገልግሎት ዋጋ መጨመር እየታገሉ ባሉበት በዚህ ሰዓት ፕሬዚዳንት ትራምፕ የግብር ከፋዩን ገንዘብ ለማዋል ቅድሚያ የሚሰጥ ጉዳዩ ቤተሰቦች በየቀኑ ከሚጋፈጧቸው ተግዳሮቶች ፈጽሞ የተራራቀ ነው ብለዋል። ዋይት ሃውስ ፕሬዚዳንቱ ኢጎ ለማስጠበቅ ከሚያወጣው ኃይል ውስጥ ግማሹን እንኳን ዋጋ ለማስቀነስ አውሎት ቢሆን ኖሮ አሜሪካውያን ቤተሰቦች ነዳጅ ለመሙላት የ250 ኖትን አያስፈልጋቸውም ነበር ሲሉም ተችተዋል። የ250 ገንዘብ ኖት ለማተም የሚደረገውን ጥረት የሚታተመው የገንዘብ ኖቶች ከሚዘረዝረው ሌላ የፌዴራል ሕግ ጋር ሊቃረን ይችላል። ሕጉ ዝርዝር ውስጥ የ250 ኖትን አላካተተም። በአሁኑ ሰዓት አሜሪካ ውስጥ ትልቁ የገንዘብ ኖት በሆነው $100 ላይ የሚታዩትን የአሜሪካ መስራች አንዱ የሆኑት ቤንጃሚን ፍራንክሊን ናቸው። አሜሪካ ከዚህ ቀደም እንደ 500፣ 1000 እና $10,000 ያሉ ትላልቅ የገንዘብ ኖቶች አሳትማ ነበር። ይሁን ከአውሮፓውያኖቹ 1969 በኋላ ህትመታቸውን ተቋርጧል። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰብታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።